ሁለት ዓመት በኋላ እዚህ ሆዴ ላይ አበሻለሁ። ሀቢብቲ ናት። እኔ ነኝ ሆድ ውስጥ ያለ አላምሽ ዛሬ ነው ዛሬ እያሉ መጥተዋል። ወይኔ ደስ ሲል እውነት የዛሬው ይለያል። ደግሞ ከሁል ጊዜው የሚለይበት ምክንያት እና ፍቅርና እና አቤል ሁላቸውም መጥተው አጅበዋቸዋል። በቃ ደስ ይላል። ሰርግ እየሸተተነ ነው እናንተ። በእውነት በጣም ነው የሚያወሩ። ነግሬያቸው ነበር የሆነ ሰርፕራይዝ አለ ዛሬ ብያለሁ። አለባበሷ ወይኔ አበባው ራሱ በላ ብር ካለ በሰማይ ላይ መብረር አለ የሚባለው እኮ ይሄ ነው። በጣም ነው የሚያምረው። የምር በጣም ነው ደስ ያለኝ። እስኪ ደስ ያላችሁ የተሰማችሁን ስሜት ግለጹልኝ። በእውነት በጣም ነው ደስ የሚለው። ፍቅር እስከ መጨረሻው ድረስ ነው የምንፈልገው። በዚሁ ይቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እንግዲህ ጠዋት አካባቢ ብቅ ብዬ ነበረ እና ሳያቸው በቃ የሄሉ ደስታ ፈገግታዋ በፎቶ ነበር የሚለየው እና ከዛ አንጻር ያው እና ወደ ተመልካቾች እንግዲህ ፈገግታዋን በማየት የሆነ በቃ ደስ የሚል ነገር እንዳለ ነበር የተሰማኝ። ያልኩትም አልቀረም። በጣም ነው ደስ የሚለው። ስለ ሰርጋቸው አወሩ። ሄሉሻ እንግዲህ ሰርጌ ከኢትዮጵያ ውጭ አይወጣም፣ ሰርጌና ሀገሬ በሞት የሚባል ነገር አለና ዛሬ ላይ ግን በቃ ቱርክ ችግር የለውም ቱርክ ላይ ብላ እኔም እኮ ብዬ ነበረ አብረሽና ሮታ ዱባይ ሄደው እንዳሳለፉት የሄሉ የት ይሁን ብላችሁ ታስባላችሁ ነው ወይስ እንትና ከኤሪካ ሀገር ቱርክ ይሆናል እያልኳችሁ ነበር። እና ባለፈው ያልኩት አልቀረም ይኸው ቱርክ ሄደው ሊያከብሩ ነው። ፓስፖርት የሌላችሁ ተዘጋጁ እየተባሉ ነው። ቅመሞችም አብረንም ቡርን እንላል ማለት ነው። ቱርክማ ከሆነ እኛም መሄድ ያለብን ነው። ለምን ወይ ሳውዲ ወይ ሌላ ቦታ ያደረጉትም በብዛት እንግዲህ ቅመሞች አሉበት አረብ ሀገራት ላይ ስለሆነ አሜሪካን ሀገርን በርግጥ ብዙ ሰው ሊኖር ይችላል። ግን ደግሞ የሱ አድናቆች በብዛት ቅመሞች እስከሆነ ድረስ ቅመሞች ካሉበት ነበር መሆን ያለበት። ግን ችግር የለውም። ደስታዋ ደስታችን ነው። የትም ብትሆን እንሄዳል ትላላችሁና እናጅባታል። ያው የሩታና የአብርሽን ሰርግ አይታችኋል። ዱባይ ስለነበረ ብዙዎች እንግዲህ ሙስሊም ክርስቲያን ሳይል ወጥተው አጅበዋቸው ነበረ። ብዙም ነገር ተብሏል። በግም ተብለውበት ተሰድበውበት ነበር እና ብዙ ነገር የሰማንበት ነበር። እና ሄሉን ደግሞ እኛ ተመልካቾቿ ኦዲየንሶቿ እንዳናከብርላት የተወሰዱላችሁ ቱርክ ብለዋል። ዋናው ነገር የሷ ደስታን የሚያስደስተን እኛ ኢትዮጵያም ሆነው እንግዲህ እየተከታተልን ነው። እንኳን ወደኛ ቀርባልና ትላላችሁ። በመቀጠል በጣም ነው ደስ የሚለው የምር። ዛሬ ለየት ያደረገው ነገር ደግሞ እንደነገርኳችሁ ፍቅርም ተገኝታለች እና አቤልም መተዋል። ኧረ በጣም ደስ ይላል። እና እንግዲህ እነ ፍቅር እየመጥተው አብረው ፈካ ብለው አሳልፈዋል። በጣም ነው ደስ የሚለው። እንግዲህ ለዚህ ለቃል ለመገባባቱ እነዚህ ካሉ ወደፊት ደግሞ ለሚቀጥለው አብረው ብዙ ሰዎች ይመጣሉ ብዬ አስባለሁኝ። እና ፍቅር በየቦታው ትሄዳለች። በጣም ደስ ይላል የምር። ሰው ሲጣላ ታስታርቃለች። እንዲሁም ደግሞ ደስታ ካለበትም የተረሳሱ ሰዎችን ታስታውሳለች። እሷም አትሄድበት የላትም። ለመልካም ነገር ዘምዘም ስትሉ ደስ ይላል። በቃ ፍቅር መሻላ ከሄሉም ጋር እንግዲህ ብዙ ነገሮችን አሳልፈዋል። ባለፈው ራሱ መቀሌ ሄደው አይታችኋል። ሁለታቸው ፏሸብረቅ ብለው ነበርና አንዳንዴ ሄሉ ማንም የላትም ፍቅር ማንም የላትና ሁለታቸው ከጓደኝነት ባይራራቁ ብዬ አስባለሁ። ሁልጊዜም አንዳንድ ሰዓት ላይ ቢመጡ ጥሩ ነው። እና በቃ በጣም ነው ደስ ያለኝ የምር። በዚህ ልክ በቃ በቀን ደስታ ስናይ በጣም ያስደስታል። ናቲና ሄሉ እንግዲህ አይታችኋቸዋል። በቅርብ የተፈጠረውን ነገር ተመለሱ፣ ወደ ድሮ ተመለሱ ብለን ስናስብ እነሱ ተመልሰው ችግር ውስጥ ገብተዋል። ዛሬ እንዴት እንደሆነ ማናቀምኛ በጣም ነው የሚያሳዝነው። እና የሰው ላይ አንዳንድ ጊዜ በፍቅር አብሮ መቀጠል ከቻለ ተስማምተው በፍቅር መቀጠል የማይቻልበት አጋጣሚና ያ ማለት አብሯችሁ ያለ ሰው ከእናንተ ጋር ነሲቡ ካለቀ ግድ አይደለም። ያኔ ምንም ማድረግ አይቻልም። ገባችሁ? አንዳንድ ጊዜ እየመረረ መዋጥ ያለብን ነገር ስላለ ጉዳት ማዳረስ ወይም ያለፈ ቃላቶችን መተላለፍ ጥሩ ነው ብዬ አላስብም።
ለምን አሁን ትናንት የተፈጠረውን ነገር አይታችኋቸው ከሆነ ናቲና ሄሉ በውስኪ ጠርሙስ ነው እንግዲህ አናቱን እንትን ብላ የጣለችውና ብዙ ሰዎች ደግሞ በስሜት አትመሩ፣ የምር ልክ ናት ትክክል ናት እያሉ ነበር። እና ይህ ልክ አይደለም። በእርግጥ በምትወዱ ሰው ላይ ብዙ ነገሮች ሊሰሟችሁ ይችላል። ነገር ግን ስሜታችንን ተከትለን የምንጓዝ ከሆነ ህይወታችን አደጋ ላይ ይወርቃል። ይህ ባሰ ማለት ነው። አንዴ ልቡ የሸፈተን ሰው ማቆም አችሉም። ወይም ደግሞ ያንን ሰው እሱ ቢሄድ ነው ይጎዳለው፣ እሱ ከሌላ ሴት ጋር ሳየው፣ እሱ ከሌላ ወንድ ጋር ሳየው፣ ከሌላ ወንድም ሆኖ ከሌላ ወንድ ጋር ሳያት አልችልም ብሎ የሚያስብ ከሆነ ነገሮችን ይቅርታ ሲባባሉ ቆም ብለው ማሰብ አለባቸው፣ ውሳኔ ከመወሰናቸው በፊት ማለት ነው። መቁረጥ የማትችሉ ሰው ከሆነ ያለፈ ቃል መነጋገር የለባችሁም። እሱን ለማናደር ብላችሁ ሌላ ችግር መፈጣጠር የለባችሁም። በመሀላችሁ ሰው ማስገባት የለባችሁም። ምክንያቱም የሰው ልጅ ተጣልቶ አይቀርም፣ ተፋቅሮም አይቀርም እና በእያንዳንዱ ነገር ስታደርጉ ሁላችሁም ስሜት አለ እንትን የሆነበት ነገር አታድርጉ። ስሜት ያው ማንንም ሰው ችግር ውስጥ ስለሚከት ማለት ነው። እና አሁን በነ ሄሉ ዙሪያ ስናይ ደግሞ መሻአላ በጣም ነው ደስ የሚለው። ብዙ ልጆች እስካሁን ድረስ የቢኒና የሄሉን አብሮ መሆን ትፈልጋላችሁ። ቤኒም እንግዲህ ዝምታውን ሰብሯል። እኛ በሄሉ ሰበብ አንድም ነገር ሲል አልሰማንም። ስለዚህ እሷ ደግሞ ከኤሪክ ጋር ጥሩ ህይወት እየኖረች ነው። ግን ጥሩ ነው፣ አድንቄዋለሁ። ሌላ ሰው ያዘ ሲባል ማጥቶ አንድ ቀንም ሲረብሽ አላየሁትም። የምር በዚህ ነገሩ ላደንቀው እንትን እላለሁ ማለት ነው። ለምንድን ነው አልረበሽም? በፊትም ተለያዩ በቃ ዝም ነው ያለውና አንዳንድ ሰዎች ንዴታቸውንም መደሰታቸውንም በዝምታ የሚያርፉ ሰዎች አሉ። አንዳንድ ደግሞ መከፋታቸውንም መደሰታቸውንም በመለፍለፍ ነው የሚያምኑትና ቤኒ በዚሁ አጋጣሚ እሱም በነገራችን ላይ ሌላ ህይወት ሊጀምር ባለፈው የሆነች ጋር መጥቷቸዋለሁ እና ህይወት ይቀጥላል ትላላችሁ። ዙሮ ሰው ላይ ካልተግባባ እንደዚህ በሰላማዊ መንገድ ሳይረካከሱ ሌላ ችግር ሳይፈጠር መለያየት ጥሩ ነው። እንደዚህ ፍቅር ለውስጥ ስትሆኑ ደግሞ በፍቅር ውስጥ መጣላት እንዳለ ማሰብ አለብን። ብዙዎቻችን ስህተት የምንሰራው በጣም ስንፋቀር ነገ ጠብ ይመጣል ብለን አናስብም። በቃ ሁልጊዜ ጥሩ ነገር የለም በህይወት። ዛሬ የተደሰታችኋትን ቀን ነገ ታለቅሳላችሁ። ነገ ዛሬ ልቅሳችሁ ከሆነ ደግሞ ነገ ትደሰታላችሁ። እና በእያንዳንዷን ነገር በተስፋ ማለፍ አለባችሁ። ሁሉም መጠነኛ መሆን አለበት፣ እንዳትከፉ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። እንግዲህ ውድ ተመልካቾች ሙስሊሙም ክርስቲያኑም እንግዲህ ጾም ላይ ነን። የኛም ዛሬ ማታ መሰለኝ የሚጀመረው እንግዲህ ኢንሻአላህ። ኦርቶዶክሶችም ያው ጀምራችኋል ትናንት። ሁላችንም እንግዲህ ጾም ከሚቀበሉት ያደርገን። በዱዓ በጸሎት እንተሳሰብ። ያላችሁበት አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። እና ራሳችሁን እየጠበቃችሁ ስሩ። በሰላም ገብቶ በሰላም የሚወጣ ያደርገው። ስራ ይበዛብናል እንግዲህ አላህ ያበርታን ሁላችንን። በስደት ላይ ያለን ደግሞ ህይወታችን ነገሮች ተስተካክሎ የራሳችንን ህይወት የምንኖርበትን እርዚቅ አላህ ይወፍቀን። ወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ሂቡ ነኝ። አሰላሙ አለይኩም።